ሁለት ወጣቶች ከምንም ተነስተው በ18 ወራት ውስጥ የ1 ቢሊዮን ዶላር ባለቤት ያደረጋቸውን ኢንስታግራምን እንዴት ሰሩት? እንዴትስ ጀመሩት? ምን አይነት ሁኔታስ ይህንን ለማድረግ ገፋፋቸው? የሚለውንና ከኢንስታግራም ስኬት በስተጀርባ ያለውን ማንም ያልነገራቸውን የስኬት ጉዞን በወፍ በረር እናስቃኛቸዋለን። ይህ በዓለማችን ላይ ስላሉ ትላልቅ ስኬታማ ኩባንያዎች አጀማመር፣ ስለ መስራቾቹ የስኬት ጉዞና ለሥራ ፈጣሪዎች የሚሆኑ ቢዝነስን የተመለከቱ ሐሳቦችን የምንነጋገርበት ቻናል ነው። ሰብስክራይብ በማድረግ የሥራ ፈጣሪዎችን ዓለም ይቀላቀሉ። አብራችሁን ቆዩ። ጊዜው እንደ አውሮፓውያን አቆጣጠር 2009 ሲሊኮን ቫሊ ውስጥ ነበር። የቴክኖሎጂው ዓለም እየፈነዳ የነበረበት ወቅት ነው። ፌስቡክ የዓለምን ከልካይ እድገቱ በፍጥነት በእጥፍ እየጨመረ ይገኛል። አይፎን ሁሉንም ነገር ቀይሮታል፣ ሌላ ታሪክ ውስጥ ገብቷል። እናም ጸጥ ባለ የኢንተርኔት ጥግ ላይ ኬቪን ሲስትሮም የተባለ በሆሊስተን ማሳቹሴትስ መንደር ውስጥ ይኖር የነበረ አንድ የማወቅ ጉጉት ያለው የ26 ዓመት ወጣት ነበር። ዛሬ በዓለማችን ላይ ትልቅ እውቅና ካላቸው የማህበራዊ ሚዲያ ፕላትፎርሞች ውስጥ አንዱ የሆነው ኢንስታግራም ዓለም አቀፋዊ አብዮት ከመሆኑ በፊት ሚሊዮኖች በየቀኑ ሕይወታቸውን በፎቶ ከማካፈላቸው በፊት በቴክኖሎጂ የተማረከውና በኮምፒውተር ፍቅር የተያዘው ኬቪን ገና ከልጅነቱ ጀምሮ የተለያዩ ነገሮችን መሞከር የሚወድና ስለ ኮምፒውተር ለማወቅ ይጓጓ የነበረ ወጣት ነበር። ሌሎች ልጆች ከቤት ውጭ ሲጫወቱ፣ እርሱ ግን ቀለል ያሉ ኮዶችን እየጻፈ ጌሞችን ለመዝናናት ብቻ ይፈጥር ነበር። ነገር ግን ተምሮ ወይም በትምህርት ቤት ያገኘ ዕውቀት አልነበረም። የሌሎችን ቪዲዮዎች በማየት ራሱን በራሱ በማስተማር ያገኘው ነው። በኋላም ወደ ስታንፎርድ ዩኒቨርሲቲ በመሄድ በማኔጅመንት ሳይንስና ኢንጂነሪንግ ተማረ። ኬቪን ሲስትሮም ስታንፎርድ ዩኒቨርሲቲ በነበረበት ወቅት አንድ ሥራ ፈጣሪ ወደ እርሱ ቀርቦ እየሰራው ያለውት ቢዝነስ አለ፣ አብረኝ ትሰራለህ ብሎ ጠየቀው። ኬቪን ግን አልፈለገም ነበር። ስለዚህ ጥያቄውን ውድቅ አደረገው። ያ ሥራ ፈጣሪ ወጣት የፌስቡኩ መስራች ማርክ ዙከርበርግ ነበር። ፌስቡክን ሲጀምር አብሮት እንዲሰራ ጠይቆት ነበር። ነገር ግን ሲስትሮም እምቢታውን በመግለጽ ክረምት ላይ እንደ ኢንተርንሺፕ ኦዲዮ በሚባል በጅምር ላይ ያለ ትንሽ ፖድካስቲንግ ላይ ትኩረቱን ያደረገ የዲጂታል ሚዲያ ካምፓኒ በሆነው በኋላ ላይ ግን ትዊተር ለሆነው ድርጅት አገልግሏል። ከስታንፎርድ ዩኒቨርሲቲ ከተመረቀ በኋላ እንደ ጉግል ሪደር፣ ጂሜል እና አድሴንስ ባሉ ምርቶች ላይ በመስራት በጥሩ ደሞዝ ጉግልን በመቀላቀል የተረጋጋ ሥራ ማግኘት ቻለ። ምንም እንኳን የሚሰራው ሥራ የኢንጂነሪንግ ሚና ባይኖረውም ጥሩ የሚባል ሥራ ግን እየሰራ ነበር። ነገር ግን ውስጡ ምንም መረጋጋት አልቻለም። አሁንም የሆነ የጎደለ ነገር እንዳለ ይሰማው ነበር። ምክንያቱም እርሱ የሚፈልገው ፎቶግራፍና ፕሮግራም ኮድ ማድረግ ነበር። ያንን ደግሞ እያደረገ አልነበረ። እሱ በሚፈልገው መንገድ እየሰራ ስላልነበር የሆነ የወሰንነት ወይም የተገደበ ያህል ይሰማው ጀመር። ስለዚህ ሥራ ለመልቀቅ ወሰነ። ኬቪን ሲስትሮም በጉግል ውስጥ ለ2 ዓመታት ያህል ከሰራ በኋላ በፎቶግራፍና በፕሮግራሚንግ ላይ ከፍተኛ ፍላጎት ስለነበረው የጉዞ አማካሪ ጀመር ቢዝነስ በሆነው በኔክስት ስታፕ መስራት ጀመረ። በዚህ ጊዜ ከሥራ በኋላ ምሽት ላይ ሌሊቱን ጨምሮ ቀዳሚና እሁዶቹን ራሱን እንዴት ኮድ ማድረግ እንዳለበትና የአይፎን አፕሊኬሽኖችን እንዴት መስራት እንደሚቻል በማስተማር ጊዜውን በአግባቡ መጠቀም ጀመረ። ሲስትሮም ለራሱ ተቀጥሮ መስራት ይፈልግ ነበር። እንዲሁም ሥራው አለቃው እንዲሆን ምኞቱ ነበር። ስለዚህ ይህንን ለማድረግ ሁልጊዜ ማታ ከሥራ በኋላ ኬቪን በአፓርታማ ውስጥ ተቀምጦ የፓይተን ቱቶሪያሎችን ይመለከታል፣ ጃንጎን ይማራል፣ የሞባይል አፕ መተግበሪያን እንዴት እንደሚገነባ ለማወቅ ይጠራል። በዚህ ሁኔታ ፕሮግራም ኮድ ማድረግን እስከ ጥግ ተማረ። ኬቪን የውስኪ አድናቂ ነው። ከሁሉም ደግሞ የበርበን ውስኪ አድናቂ ነው። በአንድ ወቅት እየጠጣ ሳለ ድንገት አንድ ሐሳብ ብልጭ አለለት። የምንጠጣውን መጠጥ ፎቶ አንስተን ለሌሎች ብናጋራውና ማህበራዊ ብናደርገውስ የሚል ሐሳብ ልቡን ወጥሮ ያዘው። ከዛም በዚህ ተራ ሁኔታ የተጸነሰው ጉዳይ እንደ ፎርስኬር እና ጎዋላ ባሉ አፕሊኬሽኖች አነሳሽነትና እየጨመረ በመጣው የቼኪን አፕሊኬሽን አማካኝነት ሲስትሮም ሰዎች ሬጂስተር አድርጎ እንዲገቡና ሐሳቦቻቸውን እንዲያካፍሉ፣ ፎቶዎችን ፖስት እንዲያደርጉ፣ ያሉበትን ቦታ ለሌሎች እንዲያጋሩ፣ ዕለታዊ ዕቅዳቸውን እንዲጽፉ የሚያስችልና ሌሎች ተጨማሪ ባህሪያቶችን ያካተተ አካባቢን መሰረት ያደረገ የቼኪን መተግበሪያ በርበን የተሰኘ አፕሊኬሽን ሰራ። የስያሜ አመጣጥ ግን ከሚወደው ውስኪ በርበን የመጣ ነው። በዚህ ሁኔታ የተወለደው በርበን እንደ መጀመሪያነቱ ብዙም ሳቢና ማራኪ አልነበረም። በርበን በነበረበት ብዙ ባህሪያቶች ምክንያት ከተጠቃሚዎች ጋር መግባባት ባለመቻሉ ተቀባይነቱ አናሳ ነበር። ነገር ግን ተጠቃሚዎች ከሁሉም ባህሪያቶቹ ይልቅ የፎቶ ማጋሪያውን አብዝተው እየተጠቀሙበት እንደሆነ ሲስትሮም አስተዋለ። ስለዚህ የአፕሊኬሽኑን ዋና ዓላማ በመቀየር የፎቶ ማጋሪያ ለማድረግ ወሰነ። ነገር ግን ይህንን ለማድረግ የሚያስችል በቂ ገንዘብ አልነበረው። ስለዚህ ያለው አማራጭ ወደ ባለሀብቶች በመሄድ በሐሳቡ ላይ ኢንቨስት እንዲያደርጉ ማሳመን ነበር።
ሲስትረም በሲሊኮን ቫሊ ውስጥ የተመሰረተ የሃች ጅምር ቢዝነስ ፓርቲ ላይ ተገኝቷል። የፓርቲው ዋና ዓላማ በቴክኖሎጂ ኢንዱስትሪ ውስጥ ኢንቨስተሮችን ከሥራ ፈጣሪዎች ጋር ሊያገናኝ የሚችል ማህበራዊ ትስስርና ግንኙነትን ለመፍጠር ብሎም በጅምር ቢዝነስ ውስጥ ካሉ ሌሎች ሰዎች ጋር ለመገናኘት፣ ባለሀብቶች ተስፋ ሰጪ አዳዲስ ቢዝነሶችን ለማግኘት እንዲሁም ግንኙነቶችን ለመገንባት ሐሳቦችን ለመለዋወጥና ስለ ኢንዱስትሪ አዝማሚያዎች ለማወቅና በቴክኖሎጂ ላይ የሚሰሩ ግለሰቦች እንዲገናኙ ለማድረግ የሚያስችል ፓርቲ ነው። እንደዚህ አይነት ክስተት ብዙውን ጊዜ በሲሊኮን ቫሊ ውስጥ የተለመደ ነው። ይህ የቢዝነስ ድግስ ለሲስትረም ያለምንም ውጣ ውረድ ፈጠራውን ለባለሀብቶች እንዲያሳይ እድል ሰጥቶታል። በዚህ ዝግጅት ላይ የመተግበሪያውን ፕሮቶታይፕ ለሁለት ቬንቸር ካፒታሊስቶች ስቲቭ አንደርሰን ከባዝላይን ቬንቸርስ እና ሌላ የአንድሬሰን ሆሮዊትስ ተወካይ ለሆነ ግለሰብ ለማሳየት እድል አገኘ። በዚህም ባለሀብቶቹ ሲስትረምን እንደገና በግል ለማግኘት ሌላ የግል ቀጠሮ እንዲይዙ አድርጓቸዋል። ከዛም በሁለት ሳምንታት ውስጥ ከሁለቱም ባዝላይን ቬንቸርስ እና አንድሬሰን ሆሮዊትስ $500,000 የማስጀመሪያ የዘር ፈንድ አግኝቷል። ከዚህ ስብሰባ በኋላ ነበር ሲስትረም በኔክስት ስታፕ የነበረውን ሥራ ለማቆምና ለራሱ ህልም ሙሉ በሙሉ ጊዜ ለመስጠት የወሰነው። በፓርቲው ላይ የገጠመው አጋጣሚ ለሲስትረም የመጀመሪያ ካፒታልና በራስ የመተማመን ስሜትን በመስጠት ራዕዩን እንዲያሳድግ ያደረገ ድንቅ አጋጣሚ ነበር። ይህ የመጀመሪያ የገንዘብ ድጋፍ ዋናውን ጽንሰ ሐሳብ የበለጠ ለማዳበርና የኢንስታግራምን ራዕይ ወደ ህይወት ለማምጣት አስፈላጊ የሆኑ ግብአቶችን አቀርቧል። እንዲሁም ስራውን በተሻለ ጥራትና ፍጥነት ለመስራት የሚረዳው ሰው እንደሚያስፈልገው በመገንዘብ ራዕዩን ወደ እውነተኛ አካል ለመለወጥ ችሎታ ያለውና ፕሮግራም ቢውልደር የሆነ በስታንፎርድ ዩኒቨርሲቲ በነበረው ወቅት ጓደኛው የነበረውን በሙያውና በአስተሳሰብ ተመሳሳይ ፍላጎት የነበረውን ማይክ ክሪገርን አስታወሰ። ኬቪን ሲስትረም እና ማይክ ክሪገር ግንኙነታቸው የሚጀምረው በስታንፎርድ ዩኒቨርሲቲ ተማሪዎች በነበሩበት ጊዜ ነው። ሁለቱም ተመሳሳይ የቴክኖሎጂና የሥራ ፈጠራ ክበቦች ውስጥ አባል ነበሩ። እናም አንድ አይነት እንቅስቃሴ ነበራቸው። ሲስትረም በ2006 ከስታንፎርድ ዩኒቨርሲቲ ሲመረቅ፣ ክሪገር ደግሞ በ2008 ከዚያ ዩኒቨርሲቲ ተመርቋል። ሲስትረም ክሪገርን ካገኘው በኋላ ሐሳቡን አብራርቶ ነገረው። ክሪገርም ስለታም የሆኑ ጠንካራ ጥያቄዎችን ሲስትረምን ከጠየቀ በኋላ በሐሳቡ መስማማቱን በመግለጽ ማይክ ክሪገር የኢንስታግራም ተባባሪ መስራች በመሆን ጥምረትን ፈጥረዋል። ሲስትረምና ክሪገር በርበንን ለማሻሻል የተለያዩ እንቅስቃሴዎችን ማድረግ ጀመሩ። ተጠቃሚዎች በርበንን በምን አይነት መልኩ እየተጠቀሙበት እንደነበር አጥንተዋል። ሰዎች በዋነኝነት ፎቶዎችን ለማጋራት አፕሊኬሽኑን እንደሚጠቀሙ አስተውለዋል። ስለዚህ አፕሊኬሽኑ በጣም ተፈላጊ የሆነበትን የፎቶ ማጋሪያውን ለይተው በማውጣት ባህሪውን ቀይረውታል። ሰዎች ምርጥ ጊዜዎቻቸውን ምን እንደሚያደርጉ፣ ምን እንደሚሰሩ፣ የተጠቀሟቸውን ምግቦች፣ መጠጦች፣ ዕቃዎች፣ የተለያዩ ማንኛውንም አይነት ነገሮችን ለሰዎች በፎቶ በማጋራት ማህበራዊነትን የሚፈጠር አድርገው ባህሪውን እንደ አዲስ ቀርጸውታል። ኬቪን ሲስትረም በቅርቡ ኢንስታግራም የሚሆነውን ፕሮቶታይፕ እየሞከረ ነበር። እናም በዚህ ጊዜ ከፍቅረኛው ጋር ወደ ሜክሲኮ በጉዞ ላይ እያሉ ጸጥ ባለችው ቶዶስ ሳንቶስ ከተማ ውስጥ ታኮ መቆሚያ አጠገብ ቆሞ ሳለ የጠፋ ውሻ ፍቅረኛው ግራ አጠገብ መታም ቁጭ አለች። በዚህ አጋጣሚ ውሻውን በአይፎን 4 ስልኩ ፎቶ አነሳና ፊልተር አካቶበት በሙከራ ላይ በነበረው ኢንስታግራም ላይ ለቀቀው። ይኸው እስከ ዛሬ ድረስ የኢንስታግራም የመጀመሪያ ፎቶ ሆኖ ቀረ። እንዲሁም የኢንስታግራምን የወደፊት ስኬት የሚገልጹ ሁለት ቁልፍ ባህሪያትን በዚሁ ጊዜ አድርገዋል። ይህም ለተጠቃሚዎች ኢንተርፌሱ ያልተወሳሰበ፣ ቀላል፣ ለመጠቀም ብዙም ዕውቀት የማይጠይቅ እንዲሆንና ገና በእድገት ደረጃ ላይ ያለውን የሞባይል ፎቶግራፎችን ጥራት ለማሻሻል የሚረዱ ፊልተሮችንም አቀርቧል። ሐሳቡ አማካኝ ፎቶዎች ቆንጆ፣ የሚያምሩና ሊጋሩ የሚችሉ እንዲሆኑ ማድረግ ነበር። ጓደኛ ማቾቹ ፈጣንና ሊታወቅ የሚችል የፎቶ ማጋሪያ አፕሊኬሽንን ለመገንባት ደከመኝ ሰለቸኝ ሳይሉ ቀን ከሌሊት ሰርተዋል። ባለሀብቶች በወጣቶችና በስራቸው ላይ እምነት ስለነበራቸው $500,000 ፈንድ ለቀውላቸዋል። ስለዚህ እነርሱም ቢሆን ውጤት ይጠብቃሉ። በተቻለ አቅም በፍጥነት ሲሰሩ ቆይተዋል። በመጨረሻም ቡድኑ አፕሊኬሽኑን ላውንች ከማድረጋቸው በፊት ምርቱን እንከን የለሽ ለማድረግ ብዙ ማጣሪያዎችን አድርገዋል። ዲዛይኑን በማጥራት በጎችን በማስተካከልና የተጠቃሚዎችን ምቹ ተሞክሮ ለማረጋገጥ ወራትን አሳልፈዋል። በተለይ አፑ በፍጥነት ሎድ እንዲያደርግና ፎቶዎችን ሳይዘገይ አፕሎድ እንዲያደርግ የሚያስችል ፍጥነትን ለማረጋገጥ ተጠምደው ሲሰሩ ቆይተዋል። በመጨረሻም ጥቅምት 6 ቀን 2010 ኢንስታግራም ለአይፎን ስልክ ተጠቃሚዎች በአፕ ስቶር ላይ ለመጀመሪያ ጊዜ በይፋ ተለቀቀ። ኢንስታግራም ተጠቃሚዎችን ካሬ የሆኑ ፎቶዎችን ፖስት እንዲያደርጉ፣ የተለያዩ ፊልተሮችን እንዲጠቀሙና እንደ ፌስቡክ፣ ትዊተር እና ፎርስኩዌር ባሉ በርካታ ፕላትፎርሞች ላይ በቅጽበት ሼር ማድረግ እንዲችሉ አስችሏቸዋል። በዚህም ምላሹ በጣም አስደናቂ ነበር።
ወደ 25000 የሚጠጉ ተጠቃሚዎች በመጀመሪያው ቀን ብቻ ከአፕ ስቶር ላይ ዳውንሎድ አድርገው ተጠቅመውበታል። በመጀመሪያው ሳምንት መጨረሻ ላይ ቁጥሩ ወደ 100,000 መድረስ ችሏል። እድገቱን በመቀጠል በ2 ወራት ውስጥ 1 ሚሊዮን የሚሆኑ ተጠቃሚዎችን ማግኘት ቻለ። ይህ ስኬት ለሁለቱ መስራቾች ከጠበቁት በላይ ነበር የሆነባቸው። በአጭር ጊዜ ውስጥ በህዝቡ ዘንድ ትልቅ ተቀባይነትን አገኙ። ተጠቃሚዎች ተራ ፎቶዎችን በአንድ ታብ ብቻ ወደ የሚያምር ምስል የመቀየር ችሎታው፣ ቀላልነትና ድንቅ ዲዛይኑ በቀላሉ ስቧቸው ነበር። ኢንስታግራም የሚለው ስያሜ ኢንስታንት ካሜራና ቴሌግራም ከተሰኙ የሁለት ቃላት ጥምረት የተገኘ ሲሆን የፖላሮይድ ፎቶዎችን ፈጣንነትና የቴሌግራም ፈጣን ግንኙነትን በሚያነሳሳ ፈጣን የሞባይል ፎቶ ማጋራት ላይ ትኩረቱን እንዲያደርግ ታስቦ የተሰራ ነው። ግልጽ በሆነ ራዕይና በተሳለጠ አቀራረብ ሲስተርምና ክሪገር የህይወት ጥሩና መጥፎ ጊዜያትን በፎቶግራፎች ማካፈል ቀላል ተግባር ላይ ያማከለ ሊታወቅ የሚችልና በእይታ የሚስብ ፕላትፎርምን መገንባት ችሏል። የኢንስታግራም እድገት በጠንካራ የቃላት ማርኬቲንግና በቫይራል ሉፕ ተጠቃሚዎች ፎቶዎችን በሌሎች ማህበራዊ ፕላትፎርሞች ላይ በማጋራት ተጨማሪ ተጠቃሚዎችን መሳብ ችሏል። ተጽዕኖ ፈጣሪዎች፣ አርቲስቶችና የዕለት ተዕለት ተጠቃሚዎች ፕላትፎርሙን በፍጥነት ተቀባብለውታል። ስለዚህ በሚሊዮኖች የሚቆጠሩ አፕሎዶችና ግንኙነቶችን ለማስተናገድ መሰረተ ልማትን በማስፋፋት ላይ ማተኮር ጀመሩ። የተጠቃሚው ቁጥር ዕለት ዕለት በሺዎችና በሚሊዮኖች እየጨመረ ስለሆነ ብዙ ማስፋፊያዎችን ማድረግ ነበረባቸው። በሰዎች አጠቃቀም ላይ በመመስረት አፕሊኬሽኑን በየጊዜው በማሻሻል ለተጠቃሚ ግብረ መልስ ከፍተኛ ትኩረት ሰጥቷል። ይህም ታማኝ ማህበረሰብ እንዲገነቡ አስችሏቸዋል። ስለዚህ ኢንስታግራም ከሌሎች ተፎካካሪዎቹ በፎቶግራፍ ማጋራት ላይ ተቀዳሚ መሆን ችሏል። በአፕሪል 3 2012 ኢንስታግራም የአፕሊኬሽኑን ስሪት ለአንድሮይድ ስልኮች ለመጀመሪያ ጊዜ ይፋ አድርጓል። በሚያስደንቅ ሁኔታ ከአንድ ቀን ባነሰ ጊዜ ውስጥ ከ1 ሚሊዮን ጊዜ በላይ ተጠቃሚዎች አፑን ዳውንሎድ አድርገውታል። ይህ ስኬት ለሲስተርምና ለክሪገር በጣም አስደሳች ነበር። ስለዚህ ፎቶ ማጋራትን ቀላል፣ ፈጣንና የሚያምር በማድረግ ከአፕሊኬሽኑ ዋና እሴት ጋር ለመቆየት ወሰኑ። ይህ ጠንካራ ትኩረት ኢንስታግራምን ሊታወቅ የሚችል የተጠቃሚ ተሞክሮ እንዲኖረው አድርጎታል። የኢንስታግራም ፈጣን እድገት ዋና ዋና የሲሊኮን ቫሊ ቴክኖሎጂ ኩባንያዎችን ትኩረት መሳብ ችሏል። ከነዚህም መካከል በስታንፎርድ ዩኒቨርሲቲ በነበረበት ወቅት አብሮት እንዲሰራ ጠይቆት የነበረው የፌስቡክ መስራች ማርክ ዙከርበርግ ተቀዳሚው ነበር። ማርክ ዙከርበርግ ኢንስታግራምን ለፌስቡክ ስጋት እንደሆነ አድርጎ ይመለከተው ስለነበር በሚያዝያ 9 2012 ኢንስታግራም ከተጀመረ ከ18 ወራት በኋላ ፌስቡክ የ$1 ቢሊዮን የግዢ ጥያቄ አቀረበ። በወቅቱ ኢንስታግራም ገና 18 ወራት ልጅ የነበረ ሲሆን 13 ሰራተኞችና 30 ሚሊዮን ተጠቃሚዎች ነበሩት። ነገር ግን ብዙም ገበያ አልነበራቸው። ብዙውን ጊዜ ደግሞ ጅምር ቢዝነሶች ወደ ገበያ ዘልቆ ለመግባትና በማህበረሰቡ ዘንድ ተፈላጊ ለመሆን ብዙ ብሮችን አውጥተው ይሰራሉ። ትርፍ የሚባል ነገር ግን ከብዙ ቆይታ በኋላ የሚመጣ ነው። ነገር ግን በዚህ ጅምር ወቅት ቢዝነሱን የማስፋፊያ ገንዘብ መስራቾቹ ከሌላቸው ቢዝነሱን ለማስቀጠል ብዙ ይቸገራሉ። ለዛም ነው ብዙ መስራቾች ወደ ባለሀብቶች ለኢንቨስትመንት ጥያቄ የሚሄዱት። ስለዚህ የኢንስታግራም መስራቾች ብዙም ባይባል በጥቂቱ የገንዘብ እጥረት ነበረባቸው። ፌስቡክ ደግሞ በዚያን ወቅት በማህበራዊ ትስስር ውስጥ የበላይና ግዙፍ ኃይል ነበር። እናም የኢንስታግራም ዋና ባህሪ ወደ ሆነው በሞባይል አፕሊኬሽን ፎቶዎችን ማጋራት ላይ በከፍተኛ ሁኔታ እየተሳበ ነበር። እንዲሁም ዙከርበርግ አንዳንድ ኢንስታግራምን የሚመስሉ ባህሪያትን ለመቅዳት አስቀድሞ ሞክሮ ነበር። ስለዚህ ኢንስታግራም ፌስቡክን ቶሎ ካልተቀላቀለ ፌስቡክ በወቅቱ ከፍተኛ የገንዘብ አጥር ስለነበረው የኢንስታግራምን አልጎሪዝምና ፎቶ የማጋራት ጽንሰ ሐሳብን በመውሰድ በፌስቡክ ላይ ሊተገብረው ይችላል። እናም የኢንስታግራምን እድገት ሊገድል ይችላል። ወይም ደግሞ ፌስቡክን በመቀላቀልና በስሩ በመሆን ኢንስታግራም ከፍተኛ መዋለ ንዋይ እንዲያገኝና ራሱን ችሎ እንዲንቀሳቀስ በማድረግ ኢንስታግራምን ማትረፍ ነበር የነበራቸው አማራጭ። ስለዚህ ሲስተርምና ክሪገር ኢንስታግራምን ለማስቀጠል በቂ ካፒታል ስላልነበራቸው በግዢው ጥያቄ በመስማማት አንዳንድ ቅድመ ሁኔታዎችን አስቀምጠዋል። ይህም ኢንስታግራም ራሱን ችሎ ከፌስቡክ ተነጥሎ እንዲቀጥል፣ ፌስቡክም ራሱን ችሎ እንዲሁ እንዲቆይ፣ ነገር ግን ሁለቱም ኩባንያዎች በሚታሰብ በመሆን ሁለቱም በየራሳቸው አመራር ሆነው በበላይነት ግን በዙከርበርግ አመራርነትና ባለቤትነት እንዲሆን በመስማማት በጥሬ ገንዘብ በ$1 ቢሊዮን ማርክ ዙከርበርግ ኢንስታግራምን ገዝቶታል። ይህ ግዢ ለሁለቱ ወጣት ሥራ ፈጣሪዎች ትልቅ የሚባል የፋይናንስ ደህንነትንና ነፃነትን ሰጥቷቸዋል። ኢንስታግራም እንደ ስናፕቻት እና ቲክቶክ ባሉ ፕላትፎርሞች ላይ ተጽዕኖ በማሳደር ምስላዊ ታሪኮችን በማስቀደም የማህበራዊ ሚዲያን አብዮት አቀጣጥሏል። የኢንስታግራም ስኬቱ በቀላልነቱ፣ በውበት ማራኪነቱና የተጠቃሚ ባህሪን በመረዳቱ የመጣ ሲሆን ኬቨን ሲስትራም በኔክስት ስታፕ በሚሰራበት ወቅት ትርፍ ሰዓቱን ኮዲንግ ለመማር ባይወስን ኖሮ
ምናልባት ዛሬ ላይ ያለውን ስኬቱን ላያገኘው ወይም የዚህን ያህል ላይሆን ይችል ነበር። እንዲሁም እነኚህ ሁለት ወጣቶች ለ18 ወራት ሙሉ ጊዜያቸውን ለስራቸው በመስጠት ስራቸውን አለቃቸው በማድረጋቸውና ጠንክረው በመስራታቸው በ18 ወራት ውስጥ $1 ቢሊዮን ማግኘት ችሏል። ይህ ትልቅ ስኬት ነው። ማንም ሰው በቀላሉ ሊያገኘው የሚችለው አይነት አይደለም። ስለዚህ ይህ ታሪክ ማንኛውም ሰው ለሚወደው ነገር ሙሉ ጊዜ ሰጥቶ አድምቶ መስራት ከቻለ እንደነዚህ ወጣቶች በአጭር ጊዜ ውስጥ ስኬታማ መሆን እንደሚችል ያረጋግጣል። ስለዚህ እናንተም ልባችሁ የሚመታለት ጸጉራችሁ የሚቆምለትን ህልም ወይም ዓላማ ወይም ምኞት ፈልጉ። ካላችሁ ደግሞ አሁኑኑ ጀምሩት። ለማንኛውም ነገር ትክክለኛ ጊዜ የሚባል ነገር የለም። ትክክለኛው ጊዜ አሁን ነው። ስለዚህ በመጠኑ ደረጃ በደረጃ በትንሹ አሁኑኑ ጀምሩት። እስካሁን አብራችሁን ስለቆያችሁ እናመሰግናለን። አበቃን።